ምግብ እንትን ሲሉ አብረው አዋጥተው ይገዙና ሲሄዱ እቃ ተጋግዘው ነው። የእኛስ ወይ አንቺን ታማሻለች ወይ አንቺን በአንቺ ላይ ተንኮል ነው የምትሰራው ከማዳሟ ጋር እንዲያረገችኝ እያለች ኧረ ወይ 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 እንደኛ አይነት መቀኛ አለ። አንቺን እንድትወጪ ነው የሚለው። አዎ እንድትቀብርሻለች ወደ ታች ነው የምትቀብርሽ። እንደኛ ተንኮለኛ አለ። አብሶማ ዩዘርዬ ቀድሞሽ እንኳን በ5 ቀን ቀድሞሽ ከገቡ እነሱ ናቸው ማዳም። አዎ እሷ ማዳም ነች፣ አንቺ ሰራተኛ ነች። እሷ እኮ እንትን ፓንቷን ራሱ በ4 ቀን አትቀይርም እኮ ማዳም ስትሆን ክርስቶስ። እና እንደኛ ምቀኛ አለ ብዬ በፍጹም አልገምትም። እግዚአብሔር እንደኛ ምቀኛ በስመ አብ እግዚአብሔርን። አሁን እኔ ውጭ ወጥቼ ማለት ነው ፍቅር ሱቅ ሲሄድ ኢትዮጵያኖች አሉ አይደል? ልክ እንደማያውቁሽ በቃ እንትን መንግስት ሆነው እዛ ሱቅ ውስጥ የተቀጠሩ ነው። እኔ ትዝም አይሉ እግዚአብሔር ልጅቷ ራሱ አብራ እኔ መቼ ስራ ከዛ ልጅቷ ምን ትለኛለች? ምነው አንድ ሀገር አይደላችሁ እንደ ስትል አይ እኔ ቋንቋቸውን አላውቅም የኛ ቋንቋ ብዙ ነው ላሉ እግዚአብሔርን ሲንቀባረሩ እንደመጣው እንደ ዝንጀሮ ያገኘሁትን ሰላም ስል አሁን ባላያቸው ራሱ ደስ ይለኛል መንገድ እና በቃ ውጪ አብሶ ሱቅ ውስጥ የሚሰሩት ልክ የአባታቸው ሱቅ ውስጥ አባታቸው ሳይሆን የራሷ ሱቅ ነው የሚመስላት እኮ እንዴት እንደሚያደርጋት። ኧረ መቼ ስራ ጥቼ እኔና እንደዚህ እየተሰቃየን እየሰራን ተንኮላችን በዛ ልክ ነው ክፋታችንና አሁን እናውራ ሲባል አሁን ሀይሚና ብሩክ አሁን ስራ ነው የሚሰሩት። አሁን የትላንትናው ኮሜንት ምን ይሉታል አለ ሁሉ ሴት አይ በፍጹም ሴት ነች። ብትጠያት ራሱ እግዚአብሔርን በቃ አይተሽ ማለፍ አለቀ። የእሷን ህይወት አንቺ አንኑ ብሎ ነው የሚያነቡት። ኮሜንቱን ነው የሚያነቡት። ጌታ ሀይሚ ብትሞት አንድ እርምጃ እኔ አይደለም ፍቅር እኔ በእኔ ላይ የሚደረገውን በእኔ ላይ የሚደረገውን ማልፈልገውን ነገር እንዴት በሰው ላይ ያደርጋለሁ? እኔ እግዚአብሔርን በሰው ህይወት ገብቼ እንዴት ነው አንድ ጋዜጣ የሚያክል ጽሁፍ ምጽፈው በሷ ላይ? ማነኝ እኔ? የታውቃታለሁ፣ ያወቅኳት እዚህ ነው። እግዚአብሔርን በማንነቷ ካልወደድኳት አልወደድኳትም፣ አለቀ። እኔ እግዚአብሔርን ደግሞ ስንት ኮሜንት ያገላበጠች ናት። ግን አይባልም እንደዚህ ብሩክን 12,000 ኮመንት አስተናግዳ እግዚአብሔር ይመስገን አበባ መስላ እየኖረች ነው። ገደል አሲድ ይደፋባት ስንት ተብላ እሷ ተወልውላ እየኖረች ነው። ግን ሴት ሆናችሁ አብሶ ሴት ሆናችሁ ገና የምትወልዱ ከሆነ እግዚአብሔርን አርፋችሁ ተቀመጡ። እግዚአብሔር አትጻፉ፣ በቃ መጥፎ ኮመንት አትጻፉ፣ ምን አትበሉ። ስራው እኮ የሚሰሩት ካልተመለ ድምፅ ቀንሶ መተው ይቻላል። አለማየትም ይቻላል። እኔ ፊደል ስለቆጠርኩ ዝም ብዬ በሰው ህይወት ገብቼ ዝም ብዬ ቸከቸካለሁ እንዴ? እኔ ማነኝ? ነገ ምንድን ነው የሚቀመጥልኝ ለእኔ ለራሴ? እግዚአብሔር እና እኔ እግዚአብሔርን እንደዚህ ባናረግ በሶስት ጊዜ ሶስት የምትባለች ኮልታፋ ሶስት ያደለቻች ኮልታፋ ብሎ ድሮ ፍቅረኛ አይነት ብሎ ይዟት የመጣ በዛን ጊዜ እንኳን አልተለያዩም እኮ ሀይሚና ብሩክ። አሁን በዚህ ትምጣና አንድ ላይ ትኖር ባለው እነሱ ህይወት አብሶ ሴት ሆናችሁ እግዚአብሔርን ሴት ሆናችሁ ነገር ሄዳችሁ ኢትዮጵያ ላይ ልታገቡ ነው። እዚህ ሀገር የተሻለ ነገር ይዘን ሄደን ትዳር መቼ ምን መሰረታለን? ህይወት ይኖረናል ሁላችንም እግዚአብሔር እንደፈቀደው። ምንም ይሁን ጥቁርም ይሁን ቀይም ይሁን ነጭም ይሁን ምንም ይሁን ግን እግዚአብሔርን
ሰውን በማንነቱ አክብሩት። ካልወደዳችሁት ሰውን አትስደቡ። በቃ እና ማርያምን በቃ ባልና ሚስት ነገ አብረው ዞረው እነሱ እኮ ብዙ ነገር ቤተሰብ አይደለም ቤተሰብ ይተዋወቃሉ፣ ቤተሰብ ናቸው እነሱ። በጣም ነው የሚተዋወቁ፣ ስንት ነገር አብረው እንትን ብለዋል እኮ። እና ስለዚህ ማርያምን በሰው ህይወት አትግቡ። እኔ በሀይሚና በብሩኬ ብቻ ሳይሆን በሌላም ሰው ምን አለ ዛሬ ብሩኬ እኔ እና እሷ እኮ ባለትዳር ነን አላለም ዛሬ? አዎ በለው ባለትዳር ነን ብሏል። እና ነገ አንድ ላይ ሲሆኑ እኛ ነው የምናፍረው። ኮሜንታችሁን አስተካክሉ እኮ አልኩሽ እኮ። እና እግዚአብሔርን ነገ እኔ ምን ያጋጥመኛል? ህይወቴ ምንድን ነው? ሲበዛ እንደነሱ ደግሞ አይሆኑም። ጌታ ነው የምልሽ። ሀይሚ በጣም ክብሯን የምትወድ ሴት ናት። ብሩኬም እንደዛ። ምናልባት ትናንትና የተነጋገሩት ነገር ይደብራል እንጂ መቼም ቢሆን እንደ አብርሃም እና እንደ ሩታ አይሰራም። መቼም እሷማ እሺ አትልም እንጂ ሲጀመር እሷ መታ እኮ ከኛ ጋር ትኖር ስላለ እኮ ነው የሁሉ ጦርነት። እንዴት ነው እንጂ እና እናንተ አይደለም ልጅ ወልደሃል ተብሎ ልጁ ያንተ ነው መታ አግኝታኛለች ምናምን ብለው እንኳን አብረውና በሰው ህይወት አትግቡ። እነሱ ማርያምን አብሶ